بسم الله الحمد لله الصلاة والسلام على من لا نبي بعده وبعد. أحبتي في الله، أيها المسلمون والمسلمات، أيها المؤمنون والمؤمنات، أحييكم بتحية الإسلام وبتحية أهل دار السلام، وأقول لكم السلام عليكم ورحمة الله وبركاته. የተከበራችሁ ውድ ሙእሚኖች ሙስሊሞች እንዲሁም ወንድም ሴትም አማኞች በአጠቃላይ ዛሬ ከናንተ ጋር ላየው የፈለኩት አንድ ነጥብ ነው። እሱም ሰሞኑን እንደሰማችሁት የአንዋር መስጂድ ኢማም ተብዬ አቶ ጣሃ ሃሩን በጣም የሚገርምና በጣም የሚያሳዝን የህፃናት ጸጉር ሽበት ሊያስበቅል የሚችል ቅጥፈቶችን በእስልምና ዲን ላይ ቀጥፈዋል። ምናልባት አብዛኞቻችን የሰማነው መውሊድን አስመልክቶ የተናገረውን ነው ምላሽ የተሰጠውና ሙእሚኖች ጋር የደረሰው ማለት ነው። ይሄኛው ነጥብ ምናልባት የሰውየውን ቂልነትና ማንነቱን የሚያሳይ ነው። ከዚህ በበለጠና በጣም ከባድ የሆነው ጉዳይ ከዚሁ ጋር በተገናኘ የተናገረው ንግግር በእስልምናና በኩፍር መካከል ልዩነት የለም የሚል ነው። ከመውሊዱ ጉዳይ ሌላ ትልቁና አደገኛው ንግግር በእስልምና ላይ የቀጠፈው ቅጥፈትና በአላህ ዲን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ላይ የተናገረው ንግግር ነው። በመጀመሪያ ደረጃ መውሊድን አስመልክቶ የሚናገረውን ንግግር እንስማው። ለማንኛውም ብዙ ቦታ የሚሰጠው ግምት የሚሰጠው አይደለም። ከእንደሱ አይነት ሰው ከዚህ የተለየ ነገር ስለማይጠበቅ ማለት ነው። እስኪ ከራሱ እንስማው። መውሊድ የሚከለክላችሁ አይንህ ይጥፋ በሉት። አሁንም ይላለሁ የሚከለክላችሁን ነው ያልኩት። የሚከለክላችሁ ራሱ የጠላው ራሱን ይቻል፣ ሜዳውን ላውጮቹ ይልቀቅ። ሴቶች ከዚህ ስትገቡ በገንፎአችሁም በፍትፍታችሁም በሁሉም በቡናችሁም በጫታችሁም በሁሉም ዛሬ አንተፋችሁ ማክበር እንዳለባችሁ አደራ ይላለሁ። መውሊድ እንዳታወጡ የከለከላችሁን ሰው አይንህ ይጥፋ በሉት ነው የሚለው። ከዚያ በመቀጠል ደግሞ ፊታቸውን ያዋሱት የሚመስሉ ሴቶች ጋር ነው እንግዲህ ያለው ሰውየው ለእነርሱ ነው ዳዕዋ እያደረገ ያለው ማለት ነው። መውሊድ የከለከላችሁ ሰው አይኑ ይጥፋ አይንህ ይጥፋ በሉት። ሱብሃንአላህ አልዓዚም። ይሄ ሐቂቃ እንደው በአንድ መልኩ የሚያስቅ ነው ማለት ነው። መውሊድ የከለከላችሁ ሰው ለምን ትከለክለናለህ በሉት። የተፈቀደ ነው። ለመፈቀዱ መረጃው ይሄ ነው የሚባለው። ምክንያቱም በሸሪዓ ላይ አላህ ለኛ ያስቀመጠልን ትልቅ የሆነ መርህ አለ። ምን የሚል ነው? ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን፣ እውነተኞች ከሆናችሁ መረጃችሁን አምጡ በሏቸው ነው የሚለው አላህ ሱብሓነሁ ወተዓላ። መረጃችሁን አምጡ። እስልምና ላይ እንደሚታወቀው አምልኮት የሚባል ነገር፣ ዒባዳ የሚባል ነገር ከአላህ ምን እንዳገኝበታለሁ የሚባል ነገር ተውቂፊ ነው ይላሉ ዑለማዎች። ምን ማለት ነው? ቁርአን ያዘዘው ወይም ሐዲስ ያዘዘው መሆን አለበት። አላህ ያዘዘበት ወይም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያዘዙት መሆን አለበት። ከዚህ ውጪ ከሆነ ተቀባይነት የለውም። ሌላ አዳ የሆነ ነገር ካልሆነ በስተቀር ማለት ነው። ምን እንዳለው የሚባል ማንኛውም ተግባር አላህ ዘንዳ አጅር አለው የሚባል ማንኛውም ኢባዳ መረጃ ያስፈልገዋል። ምክንያቱም አላህ ስለሆነ ምን እንደሚሰጠው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ነገር አላህ ምን እንዳይሰጥበታል ብለው የተናገሩት ነገር መሆን አለበት። ከዚያ ውጪ ከሆነ ውድቅ ነው፣ በእስላም ተቀባይነት የለውም። ስለዚህ መውሊድ አላህ ምን እንዳሰጥበታል ያለው ከሆነ የከለከሏቸውን ሰዎች አላህ የፈቀደውን ነገር እንዴት ትከለክላላችሁ በሏቸው ነው የሚባለው ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የፈቀዱትን ነገር እንዴት ትከለክላላችሁ በሏቸው ነው የሚባለው። ለመፈቀዱ ይሄው መረጃችን፣ እናንተ ስትከለክሉ መረጃችሁ የት አለ በሏቸው ነው የሚባለው። ግን ከየት ያመጣል? ሁሌም መረጃ የሌላቸው ሰዎች መረጃቸው ወይ ዱላ ነው የሚሆነው ወይ እርግማን ነው የሚሆነው። ከዚህ ውጪ ሌላ የላቸውም። ሁል ጊዜ እንዲህ አይነት ነገር የተሸነፉ ሰዎች አካሄድ ነው። ሰው መረጃ ሲያጣ ወዴት ይሄዳል? ወደ ጉልበት ነው የሚሄደው ማለት፣ ወደ ስም ማጥፋት ይሄዳል። ይህ ከድሮ ጀምሮ በነቢያት ላይ ካመጹ ህዝቦች ጀምሮ ያለ ነው። ነቢያቶች ይዘውት የመጡትን ሐቅ ላለመቀበል ሲፈልጉ ምን ያደርጋሉ? ያ ሐቅ ይዞ የመጣውን ነብይ ይተቹትና
ይዞት በመጣው ነገር ላይ ሹብሃ ያመጣሉ ማለት ነው። ማስመሰያ ይነዛሉ። طيب ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙሽሪኩል አረብ ምን ሲሏቸው ነበረ? እሳቸውን ሲተቹ እብድ ነው፣ ድግምተኛ ነው፣ መተተኛ ነው፣ ሳሂር ነው፣ ገጣሚ ነው ይሏቸው ነበር። ይዘውት የመጡትን ደግሞ ሸሪዓ ኢስላምን ሪሳላውን ደግሞ አሳጢሩል አወሊን ይሉት ነበር ማለት። የመጀመሪያ የድሮዎቹ ሰዎች አይነት ተረት ነው። በዚህ መልኩ ነበረ ምን ሲያደርጉ ነው ሰዎች ሐቅ እንዳይከተሉ ሲያደርጉ በባለቤቱ ላይ ጣዕን በማድረግና ይዞት በመጣው መልእክት ላይ ሹብሃ በማምጣት ማለት ነው እንጂ ሐቅን መጋፈጥ አይችሉም። አቶ ጣሃ ይህንን ሐቅ መጋፈጥ ስለማይችል መረጃ ስለሌለው አይኔ ይጥፋ በሉት ረገመና ከዚያ በኋላ ደግሞ መልሶ አይኔ ይጥፋ በሉት አለ። ከዚያ ደግሞ በጣም የሚገርመው ለሴቶች በጎንፏችሁ በቡናችሁ በጫታችሁ መውሊድ አውጡ ይላል። ሱብሃንአላህ አልዓዚም ነስአላህ ሰላመተ ወልአፊያ። ወላሂ በጣም አሳፋሪ ነው ይሄ። ምን አይነት ሸሪዓ ነው? ሴቶች ሰብስቦ በጎንፏችሁ በጫታችሁ መውሊድ አውጡ አታውጡ የሚላችሁን ሰው አይኔ ይጥፋ በሉት። ይሄ ብዙ ምላሽ የሚያስፈልገው አይመስለኝም። አላህ ሱብሓነሁ ወተዓላ ያኒ ነብዩላህ ኢብራሂም ከህዝቦቻቸው ጋር ስለነበረው ነገር አላህ ሲነግረን ምን ይለናል? ወሐጀሁ ቀውሙሁ ተከራከሩት ህዝቦቹ ነብዩላህ ኢብራሂምን ማለት ነው። ቃለ ነብዩላህ ኢብራሂም ምን አሉ? አቱሐጁኒ ፊላሂ ወቀድ ሀዳኒ ላኢላሃ ኢለላህ በአላህ ጉዳይ ላይ ትከራከሩኛላችሁን? በእርግጥ ቅኑን መንገድ ትክክለኛውን መንገድ መርቶኝ ሳለ ትከራከሩኛላችሁ። ወላ አኻፉ ማ ቱሽሪኩነ ቢሂ እኔ እኮ እናንተ የምታጋሩበትን ነገር የምፈራ ሰው አይደለሁም ነው ያሏቸው ማለት ነው። ነብዩላህ ኢብራሂም አላቸው ብሎ ነው የሚነግረን አላህ ሱብሓነሁ ወተዓላ። ወላ አኻፉ ማ ቱሽሪኩነ ቢሂ እናንተ በአላህ ላይ የምታጋሩበት የሆነውን ጣዖት እኮ እኔ የምፈራ አይደለሁም አልፈራውም። ኢላ አን የሻአ ረቢ ሸይአ ምናልባት አላህ ከውነን ሽቶብኝ እንደው አላህ ይጠብቀኝ እንጂ ሽቶብኝ እንደው የሆነ ሽርክ ውስጥ እንዳልወድቅ ብቻ ፈራለሁ። አላሁ አክበር። ኢማሙል ሙወሒዲን ነብዩላህ ኢብራሂም አላህ ከሻብኝ ሽርክ ውስጥ እንዳልወድቅ ወይም ደግሞ ያናንተ የምታጋሩበት የሆነው ጣዖት ምንም ነገር ይሁን አላህ ሱብሓነሁ ወተዓላ እኔን እንዲጎዳኝ ከሻ ብቻ ነው እንጂ ምንም ነገር እኔ እናንተ በአላህ ላይ የምታጋሩበት የሆነውን ነገር ምፈራ ሰው አይደለሁም ብሎ አላቸው ነው ይላል። ወሲዐ ረቢ ኩለ ሸይኢን ዒልመን አላህ እውቀቱ ሁሉንም ነገር ሰፋ። አፈላ ተተዘከሩን አታስታውሱም እንዴ? አትገሰጹም እናንተ ሰዎች? ሱብሃንአላህ። ወከይፈ አኻፉ እንዴት እፈራለሁ ለመሆኑ ማ አሽረክቱም አያ الذي አሽረክቱም እናንተ የምታጋሩበት የሆነውን ነገር ያ እናንተ በአላህ ላይ የምታጋሩበትን የሆነ ነገር እንዴት ነው የምፈራው አሏቸው ነብዩላህ ኢብራሂም። እንዴት እፈራለሁ እኔ? ሱብሃንአላህ እኔ እኮ አላህን ነው የማመልከው። እናንተ እኮ ናችሁ ከአላህ ውጪ ያለን ነገር የምታመልኩት፣ ዝቃጭ የሆነ ውዳቂ የሆነ ነገር የምታመልኩት። ታዲያ እናንተ የምታመልኳቸውን ጣዖታትና ጉዝ ነገሮችን ነው እንደምፈራው? ወከይፈ አኻፉ ማ አሽረክቱም እንዴት እናንተ የምታጋሩበትን ነገር እንዴት ነው የምፈራው? ወላ ተኻፉነ እናንተ የማትፈሩ ሆናችሁ ሳላችሁ አነኩም አሽረክቱም ቢላህ እናንተ እንኳን በአላህ ላይ ያጋራችሁ አልፈራችሁም። እናንተ በአላህ ላይ ያጋራችሁበትን የሆነውን ነገር የማይሰማ የማያይ የማይናገር የማይጠቅም የማይጎዳ የሆነውን ነገር እንዴት እፈራለሁ? እናንተ እኮ በአላህ ላይ ስታጋሩ በዓለማት ጌታ ሰማይና ምድርን በፈጠረ ሰማይና ምድርን ፍጥረተ ዓለሙን እንዳልነበረ ማድረግ የሚችለው ጌታ ላይ የሱን ስልጣን ለሌላ ስትሰጡ እንኳን አልፈራችሁም። እናንተ እንዴት ነው እኔ የምፈራው? ማለም ይነዝል ቢሂ አለይኩም ሱልጣናን በእናንተ ላይ መረጃ አላህ ያላወረደበት የሆነ ነገር ስታሻርኩ ያልፈራችሁት እኔ ታዲያ እናንተ በምታመልኩት እናንተ በአላህ ላይ በምታጋሩት የሆነ ግዑዝ ነገር እሱ በሱ ነው የምታስፈራሩኝ እንዴት እፈራለሁ ብለህ በላቸው። ፈአዩል ፈሪቀይን የሐቁ ቢልአምኒ ከእኔና ከእናንተ አላህ ዘንዳ ሰላም በመሆን የተገባው ማን ነው? እኔ ወይስ እናንተ? በአላህ ላይ ያጋራ ሰው ነው አላህ ዘንዳ ሰላም ያለው ወይስ አላህን በብቸኝነት የተገዛ? ኢን ኩንቱም ተዕለሙን የምታውቁ ከሆናችሁ ብለህ በላቸው ነው የሚለው አላህ ሱብሓነሁ ወተዓላ።
ስለዚህ እኛም ዛሬ ለመውሊድ አክባሪዎች፣ ለአህባሽ፣ ለሱፊ፣ ለሺዓ፣ ለራፊዳዎች የምንላቸው ማን ነው አላህ ዘንዳ ሰላም የሚሆነው፣ ከጥፋት የሚጠበቀው፣ ከጉዳት የሚጠበቀው፣ ከአላህ ቁጣ የሚጠበቀው በአላህ ላይ ያጋራ ነው ወይስ አላህን በብቸኝነት የተገዛ ነው የምንላቸው ማለት ነው። አቶ ጣሃ ሆይ ምን ይዘህ ነው አንተ? ሱብሃንአላህ የአላህ ባሮች አላህን በብቸኝነት የሚያመልኩ የተውሂድ ሰዎች አይናችሁ ይጥፋ የምትለው ማን ነው የሚያጠፋቸው? አንተ ወይስ አላህ? አላህ ከሆነ የሚያጠፋው እሱን ነው ብቸኝነት የሚያመልኩትን አይደለም አላህ የሚያጠፋው። ማንን ነው የሚያጠፋው? በሱ ላይ የሚያጋሩትን፣ በሱ ዲን ላይ የሚቀጥፉትን፣ በሱ ዲን ላይ የሚያስተባብሉትን እነሱን ነው አላህ የሚያጠፋው። ያኒ ሁለተኛው ነጥብ ምንድነው የሚለው? ሌሎች በዓሎች አሉ ከሰዓት ይቀጥላሉ ይልና እነዚህ መጤዎች ከመምጣታቸው በፊት ከሌሎች ሃይማኖቶች ጋር እንዴት ተከባብረን እንኖር ነበር ይላል። እነዚህ መጤዎች ከመምጣታቸው በፊት ማንን ነው መጤዎች የሚለው? ኢየሱስ ሱብሃንአላህ አልዓት ከየት ወዴት ነው የመጡት? እነዚህ መጤዎች ከየት ነው የመጡት? የተውሂድ ሰዎችን ማለቱ ነው። የሱና ሰዎችን ወደ ተውሂድ የሚጣሩ ከሽርክ የሚያስጠነቅቁ ማለቱ ነው። በሃይማኖት አንድነት የማያምኑ፣ በሃይማኖት መቀራረብ የማያምኑ፣ ወደ ሃይማኖት መቀራረብ የማይጣሩ፣ ወደ ሃይማኖት አንድነት የማይጣሩና ከዚህ የሚያስጠነቅቁ ሰዎችን ምን ይላቸዋል? መጤዎች። ከየት ነው የመጡት? እነዚህ መጤዎች ከመምጣታቸው በፊት። ከዚያ በኋላ እንኳን አደረሳችሁ ማለት በሸሪዓ 100% የተፈቀደ ነው ይላል። ከቡረት ከሊመተን ተኽሩጁ ሚን አፍዋሂሂም ኢን የቁሉነ ኢላ ከዚባ ከዘብት አመለከ አላሁ ቢማ ተስተሂቅ። አይቻልም። ለማን ነው እንኳን አደረሰ የምትለው? ለመስቀል በዓል። ምን ማለት ነው የመስቀል በዓል ብሎ ማለት? ታውቀዋለህ? ኢሳ አምላክ ነው። ከተሰቀለ በኋላ ከተቀበረ በኋላ ሞትን ድል አድርጎ ተነስተዋል ነው የሚሉት አይደል? ኢሳ ተሰቅሏል። የተሰቀለበትን መስቀል ነው እኮ የሚያከብሩት አይደል? ለዚህ ነው እንኳን አደረሳችሁ የምንለው ነው። ሸሪዓ 100% ፈቅዷል የምትለው ይሄንን ነው። የማን ሸሪዓ? ኢስላም። ኢሳ አልተሰቀሉም፣ አልገደሉትም፣ አልሰቀሉትም። አላህ መሳሰለባቸው። ወማ ሰለቡ ወማ ቀተሉ ወላኪን ሹብሃ ለሁም። አልሰቀሉትም፣ አልገደሉትም፣ ነገር ግን ተመሳስሎባቸዋል። ኢሳን አላህ ወደ እርሱ አንስቷቸዋል፣ ከጠላት ጠብቋቸዋል፣ አድኗቸዋል። አልተሰቀሉም ነው የሚለው። ኢስላም ይሄንን ነው የሚያስተምረው። አልተገደሉም። አላህ ወደ እርሱ አንስቷቸዋል። የቂያማ ጊዜ ይመጣሉ፣ በነብዩ ሸሪዓ ይዳኛሉ። ከዚያ በኋላ ሞትን ይቀምሳሉ። ይሄ ነው የእስላም አስተምሮ። ኢሳ አምላክ ነው ብለው አምላክ የተሰቀለበት መስቀል በዓል ብለው ሲያከብሩ ነው እንኳን አደረሳችሁ የሚባለው። ይሄንን ነው እስላም 100% ፈቅዷል የምትለው። ሱብሃንአላህ አመለከ አላሁ ቢማ ተስተሂቅ ላ ኢላሃ ኢላላህ። ከዚያ በመቀጠል ምንድነው የሚለን? በእኛና በክርስትና እምነት መካከል ይላል የሥጋ እንዲሁም የመስጂድና የቤተ ክርስቲያን ልዩነት ነው ያለው ይላል። በእኛና በክርስትና እምነት ተከታዮች መካከል ያለው ልዩነት አንደኛ የሥጋ ነው አለ። ልዩነቱ የምን? የሥጋ ልዩነት ነው። የሥጋ ልዩነት ማለት ነው የክርስቲያን ሥጋና የሙስሊም ሥጋ የሚል ነው። ከዚህ ውጭ ምን የለም? ልዩነት የለም። ከዲብ ልዩነታችን የመስጂድና የቤተ ክርስቲያን አይደለም። ልዩነታችን የሥጋ አይደለም። የሥጋ ማለት እኛ ሙስሊሞች በተውራት የሚያምን በኢንጂል የሚያምን ኢንጂል መመሪያዬ ነው የሚል ተውራት መመሪያዬ ነው የሚል መጽሐፉ የተሰጣቸው አሁን በእጃቸው ላይ ያለው የተቀነሰበት የተጨመረበት የሆነው ይሄ የኔ መመሪያ ነው ብሎ ወደዛ ኢንቲሳብ የሚያደርግ እስከሆነ ድረስ ወደ መጽሐፍ ኢንቲሳብ የሚያደርግ እስከሆነ ድረስ ያረደው እርድ በሚያርድበት ጊዜ ቢስሚላህ ብሎ ካረደው ይበላል።
መብላት ይቻላል። ወይም ደግሞ የምንም ነገር ስም ሳይጠራ ዝም ብሎ ቢያርደው ሙስሊሞች ቢስሚላህ ብሎ መብላት ይችላሉ። መብላት የተከለከለው ከአላህ ውጪ የሌላ ነገር ስም ድምጹን ከፍ አድርጎ ጠርቶ ካረደው በክት ነው የሚሆነው። መብላት አይፈቀድም። የዚህን ጊዜ ሐራም ነው የሚሆነው። ስለዚህ ስጋ አይደለም ልዩነታችን ማለት ነው። ወይም ደግሞ ክርስቲያንና መስጂድ አይደለም ልዩነታችን። ቤተ ክርስቲያን የገባ ሙስሊም አላህን በቤተ ክርስቲያን ቢያመልክ ሙስሊም ነው፣ አይከፍርም። ሙስሊም ቤተ ክርስቲያን በመግባቱ አይከፍርም። ካፊር መስጂድ ገብቶ ኢሳን ቢያመልክ ካፊር ነው፣ አይሰልምም። እንዴት ነው ልዩነታችን? የመስጂድና የቤተ ክርስቲያን ነው የምትለው? እንዲህ ከፍር የሚያደርገው ሙስሊሞች ወደ መስጂድ ምን ሊያደርጉ ነው የሚሄዱት? አላህን ሊገዙ፣ አላህን በብቸኝነት ሊያመልኩ። ካፊሮች ወደ ቤተ ክርስቲያን የሚሄዱት ለምንድን ነው? ኢሳን ሊያመልኩ። ኢሳ አምላክ ነው ሊሉ፣ ኢሳ የአምላክ ልጅ ነው ሊሉ፣ ኢሳ የአምላክ 1/3 ነው ሊሉ። ልዩነታችን ኢሳ አላህ ነው የማለትና ኢሳ የአላህ መልእክተኛ ነው የማለት ልዩነት ነው። ልዩነታችን ኢሳ የአላህ 1/3 ነው የማለትና አላህ አንድ ብቸኛ አምላክ ነው የማለት ልዩነት ነው። ልዩነታችን ኢሳ የአላህ ልጅ ነው የማለትና አላህ ልጅ የለውም ብቸኛ አምላክ ነው የማለት ልዩነት ነው። ክርስቲያኖች አላህ ልጅ አለው ይላሉ፣ ኢሳ የአላህ ልጅ ነው ይላሉ። ሙስሊሞች አላህ አልወለደም አልተወለደም ይላሉ። ልጅ የለውም ነው የሚሉት። አላህ Subhanahu Wa Ta'ala ከዚህ የጠራ የሆነ ጌታ ነው። ካፊሮች አላህ የአምላክ 1/3 ነው የሚሉት። ثالث ثلاثة የሶስት አንደኛ ነው የአምላክ ይላሉ። ሙስሊሞችስ አንድ አምላክ ብቻ ነው፣ አንድ አምላክ። ካፊሮችስ ኢሳ አምላክ ነው ይላሉ። ሙስሊሞች ኢሳ የአላህ መልእክተኛ ነው፣ የአላህ ባሪያ ነው ይላሉ። ልዩነታችን ይሄ ነው። ልዩነታችን የኩፍርና የኢማን ልዩነት ነው። ልዩነታችን የተውሂድና የሽርክ ልዩነት ነው። ልዩነታችን አንድ አይደለንም፣ ልንሆንም አንችልም። አንድ የምንሆነው በአላህ ካመኑ ብቻ ነው። ቁል ያ አህለል ኪታቢ እናንተ የመጽሐፉ ሰዎች ወይ ብለህ በላቸው፣ ተዓለው ኢላ ከሊመቲን ወደ አንዳች ንግግር ኑ ብለህ በላቸው ያ ሙሐመድ፣ ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል አንድ የምታደርግ የሆነች እኩል የምታደርግ የሆነች ወደ አንዲት ንግግር ነው። አላ ነዕቡደ ኢላላህ ከአላህ በስተቀር ላናመልክ ነው። ወላ ንሽሪከ ቢሂ ሸይአ በእሱ ላይ ምንንም ነገር ላናጋራ ነው። ወላ የተኺዘ ባዕዱና ባዕደን አርባበን ሚን ዱኒላህ ከፊላችን ከፊሉን ከአላህ ውጪ ሌላ አምላክ አድርጎ ላይዝ። ፈኢን ተወለው እምቢ ቢሉስ ፈቁሉ እሽሀዱ ቢአና ሙስሊሙን ይህን እምቢ የሚሉ ከሆነ እኛ ሙስሊሞች ነን መስክሩልን ብላችሁ በሏቸው። ቁል ያ አዩሀል ካፊሩን እናንተ ከሃዲያኖች ወይ ብለህ በል ያ ሙሐመድ ላ አዕቡዱ ማ ተዕቡዱን እናንተ የምታመልኩትን እኔ አላመልክም። ወላ አንቱም ዓቢዱነ ማ አዕቡድ እናንተም እኔ የማመልከውን የምታመልኩ አይደላችሁም። እኔ አላህን ነው የማመልከው፣ እናንተ አላህን አታመልኩ። እናንተ ዒሳን ነው የምታመልኩት፣ እኔ ዒሳን አላመልክም። ወላ አነ ዓቢዱ ማ ዓበድቱም ወላ አንቱም ዓቢዱነ ማ አዕቡድ ለኩም ዲኑኩም ወሊየ ዲን ለእናንተም መንገዳችሁ ለእኔም መንገዴ ብለህ በላቸው ነው ይለው አላህ ሱብሓነሁ ወተዓላ። ከየት ያመጣኸው ነው? ልዩነታችን የስጋና ቤተ ክርስቲያንና መስጂድ የመሄድ ልዩነት ነው የምትለው ማለት ነው። لقد كفر الذين قالوا إن الله هو المسيح ابن مريم الله النزيا الله بلو مالت يا مريم لج عيسى نو يميلو برقد كفروا على الله سبحانه وتعالى الله سو يا مريم لج نو يميلو سوت برقد كدوال على الله سبحانه وتعالى برقد كفروا كدوال قل بلا بلا فمن يملك من الله شيئا لمهون كالله عندك نجر يميشلو ما نو بلا بلاتشو إن أراد أن يهلك المسيح ابن مريم وأمه ومن في الأرض جميعا الله ኢሳንም እናቱንም በምድር ላይ ያሉትን በሙሉ ማጥፋት ቢፈልግ ማን ነው ከሱ ላይ ከአላህ ላይ ይሄን የሚከለክል አለ ወይ ብለህ በላቸው። ወሊላሂ ሙልኩ ሰማዋት ወልአርድ ወማ በይነሁማ በሰማይና በምድር ያለው ንግስና በሙሉ የአላህ ነው፣ በመካከላቸውም ያለው ጭምር። يخلق ما يشاء አላህ የሻውን ይፈጥራል። ኢሳን ያለ አባት ከመርየም ፈጥሮታል። አደምን ያለ እናትም ያለ አባትም ከአፈር ፈጥሮታል። ሐዋን ያለ እናት ከአባት ብቻ ፈጥሯታል። يخلق ما يشاء ያሻውን የሚፈጥር የሆነ ጌታ ነው አላህ Subhanahu Wa Ta'ala። والله على كل شيء قدير ብለህ በል ነው የሚላቸው አላህ Subhanahu Wa Ta'ala
በነገሩ ላይ ሁሉ ቻይ የሆነ ጌታ ነው ብለህ በል ነው የሚላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አላህ በሌላ የቁርአን አንቀጽ ላይ አሁን እነዚህ የቁርአን አንቀጾች ሱረቱል ማኢዳ ላይ ናቸው። ለቀድ ከፈረ الذين قالوا እነዚያ እኮ ከፍረዋል እነዚያ ያሉ ሰዎች ኢነላህ ወልመሲሁ ኢብኑ መርየም አላህ ብሎ ማለት እሱ የመርየም ልጅ ኢሳ ነው የሚሉ ሰዎች وقال المسيح مسيح ብሎ አለ ኢሳ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ አዕቡዱላህ ረቢ ወረበኩም አላህን ተገዙ የኔም የእናንተም ጌታ የሆነው እሱ ነው። ኢነሁ ነገሩ መን ይሽሪክ ቢላህ በአላህ ላይ የሚያጋራ ሰው ፈቀድ ሐረመ አላሁ ዐለይሂ አልጀና አላህ በእርግጥ በእሱ ላይ ጀነትን እርም አድርጎበታል። ወመእዋሁ ናር መኖሪያው እሳት ነው። ወማ ሊዛሊሚነ ሚን አንሳር ለበዳዮች እኮ ረዳት የላቸውም ለአጋሪዎች ለሙሽሪኮች። ለቀድ ከፈረ الذين قالوا ان الله ثالث ثلاثه እነዚያ አላህ የሶስት አንደኛ ነው የሚሉ ሰዎች አብ ወልድ መንፈስ ቅዱስ የሚሉ ማለት ነው ክደዋል አለ አላህ Subhanahu Wa Ta'ala ከፍረዋል። وما من اله الا اله واحد ከአንዱ አምላክ በስተቀር ሌላ አምላክ የለም አላህ ነው አንድ። ወይለም ينتهوا عما يقولون ከሚሉት ነገር ካልተወገዱና ካልተጠነቀቁ ይሄንን ነገር የማይተው ከሆነ ለይመሰነ الذين كفروا منهم عذاب أليم እነዚያ የካዱት የሆኑ ሰዎች ከእነርሱ ውስጥ አሳማሚ የሆነ ቅጣት ያገኛቸዋል። አላሁ አክበር። እየሰማህ ነው? አላህ ምን እያለ እንደሆነ እየሰማህ ነው? ልዩነት የለም ትላለህ በእኛና በክርስቲያኖች መካከል፣ በእኛና በካፊሮች መካከል ልዩነት የለም። ልዩነታችን የስጋና ቤተክርስቲያንና መስጂድ የመሄድ ልዩነት ነው። የትኛው ምድር ነው የሚሸከምህ? የትኛው ሰማይ ነው የሚያጠልህ? አላህ ፊት ይሄንን ንግግር ይዘህ ስትሄድ ኢሳ በፈጠረው ምድር ላይ ነው ያለው። ኢሳ የፈጠረው ሰማይ ነው ያጠለለህ አንተን። ኢሳ ነው አምላክ፣ ኢሳ ነው ፈጣሪ። ይሄ ነው ሙስሊሞች አቂዳ፣ ይሄ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩ፣ ይሄ ነው ቁርአን ያስተማረ። ልዩነት የለም በእኛና በክርስቲያኖች መካከል። የአቂዳ ልዩነት የለንም፣ የእምነት ልዩነት የለንም። ልዩነታችን የስጋ ነው። ቤተክርስቲያንና መስጊድ የመሄድ الله أكبر نسأل الله سلامة والعافية. الله أكبر. يا طه توبة أرجع تملس، توبة أرجع تملس. ما نبى ما يتكمه كن إيه فكرة بميتفابت كن سكرات الموت كرو الروح سيزه وردتي زاني نمي جمرو የዛሬ ልታ የዛሬ ጭብጨባ አይኖርም ያኔ። የዛሬ አጃቢህ የለም ያኔ። ብቻህን ነህ። መለከል መውት መጥቶ ሲይዝህ ውርደትህ ያኔ ነው የሚጀምረው። ተውበት አድርገህ ተመለስ። ተውብ ኢላላህ፣ ተውበት አድርገህ ተመለስ። ከዚህ የኩፍር ንግግር፣ ከዚህ የኩፍር አቂዳ፣ ከዚህ የክህደት እምነት ውጣ። ተመለስ ወደ አላህ። ማንም አያድንህም ከአላህ ቅጣት። ማንም ያድንህ የለም። ዛሬ ኢኽዋኖች የጀመሩት የሃይማኖቶች መቀራረብ፣ የሃይማኖቶች አንድነት ጥሪ አንተ በአደባባይ ላይ በዚህ መልኩ ለኡማው ኩፍር እያስተማርክ ወደ ኩፍር እየተጣራህ አኺራ የምትሄድ ከሆነ አያድኑህም። ነፍሳቸውንም አያድኑም፣ አንተንም አያድኑህም። ተመለስ። የነብዩ ዲን ይሄ አይደለም። ሰሃባዎች አንገታቸው የተቀነጠሰለት ዲን ይሄ አይደለም። ነብዩ የተራቡለት ዲን ይሄ አይደለም። የተጠሙለት ዲን፣ ደማቸው የፈሰሰለት ዲን፣ ጥርሳቸው የተሰበረለት ዲን ይሄ አይደለም። አላህን ፈራና ተመለስ። ተውበት አድርገህ ተመለስ። ኢኽዋኖች አላህን ፈርታችሁ ተመለሱ። ሙመይዓዎች ከእነዚህ ሰዎች ራቁ። አላህን ፍሩና ኸይራችሁን ፈርታችሁ ራቁ። ምንም አያደርግላችሁም። የዱንያ ጥቅም ይቅርባችሁ። በነብዩ ዲን አትነግዱ፣ በአላህ ዲን አትነግዱ። ከማን ጋር እንዳላችሁ ወቁ። ተመልከቱ። ከነዚህ ጋር ነው አሁን አንድ ለእጅ ተጨባብጣችሁ አንድ ነን ያላችሁትና እየሄዳችሁ ያላችሁት። አላህን ፍሩ፣ ኡማውን አድኑ። ከኩፍር ጠብቁ፣ ኡማውን ከኩፍር አድኑ። ኡማውን ወደ ኩፍር እየተጠራ ነው ሙስሊሙ። አቶ ጣሃ ቀብርህን አስታውስ። አላህ ፊት ራቁትን መቆምህን አስታውስ። ይሄ አጀብ አይኖርም። ይሄ ስልጣን አይኖርም። ዛሬ ስልጣን አለኝ የምትለው ስልጣን አይኖርም። ያንተ አይደለም። የፍርዓውንም ስልጣን ጠፍቷል። የነምሩዝም ስልጣን ጠፍቷል። አላህ ሲይዝ አያያዙ የበረታ ነው። ተውበት አድርገህ ተመለስ። እናንተ
ሙሪዶች፣ ሱፍዮች፣ አህባሾች በዚህ መልኩ ወደ ኩፍር እየጠሯችሁ ነው። ሙመይዓና ኢኽዋኖች አብረው እየሰሩ ነው ያሉት። ወደ ውህደተል አድያን እየተጣሩ ያሉት ኢኽዋኖች ናቸው። ሙመይዓዎች አብረው አጅበው እጅ ለእጅ ተያይዘው ነው ያሉት። ውጡ ከዚህ አቁሙ በሏቸው፣ ሰፋችሁን ለዩ በሏቸው። ከኩፍር አጋፋሪዎች ጋር ወደ ኩፍር ከሚጣሩ አካላት ለዩ ራሳችሁን በሏቸው። ሆነ ራሳችሁን አድኑ። ብዙ ሰበብ ከሚመጣው ጥፋት እንድትጠበቁ እንድትድኑ የምትፈልጉ ከሆነ ራሳችሁን አድኑ። ወተቁ ፊትነተን ላ ቱሲበነ الذين ظلموا منكم خاصة ነው የሚለው አላህ Subhanahu Wa Ta'ala። እነዚያ የበደሉትን ብቻ ለጥላ የማትወስዱ የሆነችው ፊቷ ከመምጣቷ በፊት ተጠንቀቁ ነው የሚለው አላህ። በእንደነዚህ አይነት ሰዎች የሚመጣው በላ ሁሉንም ጠራርጎ ይዞ ነው የሚሄደው። ሁሉንም ሞሮኮ ላይ የሚሰራው ወንጀል፣ ሊቢያ ላይ የሚሰራው ወንጀል፣ ባንግላዴሽ ላይ የሚሰራው ወንጀል ከዚህ ወንጀል በልጦ አይደለም። ለኢዕቲባር ነው አላህ እነዚያን ህዝቦች በዚያ መልኩ ከመቅስፈት ከመኖር ወደ አለመኖር የቀየራቸው። ጀናዛቸው ሳይታጠብ ሳይከፈን ሳይሰገድበት ቀባሪ ሳይኖር ተቀባሪ ሳይኖር አውራሽ ሳይኖር ወራሽ ሳይኖር አላህ በዚያ መልኩ ያጠፋቸው። እንዲህ አይነቱ ጥፋት ሊመጣ ይችላል። ተጠንቀቁ፣ ተመለሱ፣ አላህን ፍሩ። እነዚህን ሰዎች ተመለሱ በሏቸው። የማይመለሱ ከሆነ ራሳችሁን አድኑ። ይህ ከባድ የሆነ በሸሪዓ ላይ የተቀጠፈ በአላህ ዲን ላይ የተቀጠፈ ቅጥፈት ነው። ተውበት አድርገው እንዲመለሱ እንላለን። አላህ Subhanahu Wa Ta'ala እኛንም በሐቅ ላይ አኑሮ በሐቅ ላይ ገሎ በሐቅ ላይ ቀስቅሶ ከሱ ጋር የምንገናኝ አላህ ያድርገን። አክተፊ بهذا هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم. والسلام عليكم ورحمة الله وبركاته.